ልጇ መድኃኔዓለም ኢየሱስ ክርስቶስ እንዳከበራት መጠን ክብርና ምስጋና ለድንግል ማርያም ይሆንልን። ጻድቃን፣ ሰማዕታት፣ ሐዋርያት፣ ደናግላን፣ መነኮሳት እንደየክብራቸው ክብርና ምስጋና ለቅዱሳኑ ይሆን። ክቡር አባታችን መላከ ሰላም ቆሞስ አባ ገብረ መድኅን የዚሁ ታሪካዊና ታላቅ ደብር ዋና አስተዳዳሪ፣ የተከበራችሁ አባቶቼ ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተገኛችሁ የክብር ዘውድ የደፋባችሁ አረጋውያን አባቶች እንዲሁም እናቶች፣ ወጣቶች፣ ሕፃናትን ጨምሮ በወደደን እስከ ሞት ድረስ በታመነልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እስቲ ለሁለት ሰከንድ የምታወሩም ሰዎች የምትንቀሳቀሱም ሰዎች እንደምን እንዳደራችሁ ለሁለት ሰከንድ ጸጥ ብላችሁ እስቲ ያስቡት። እንደማን ፍቃድ አደርን? ከዚህ በላይ ስብከት የለም። እስቲ አመስግኑት በእልልታ በጭብጨባ። ጨለማው ተገፈፈና በብርሃን ተገናኘ። ጨለማውን የወሰደ ማን ነው? ብርሃንን የሰጠን ማን ነው? ወገኖቼ ለኢትዮጵያውያን ምግባቸውን ሰጣቸው የሚለው የመጽሐፍ ቅዱስ ሐሳብ ምስጋና ነው። ወደዳችሁም ጠላችሁም በዓለም ላይ ብትዞሩ እንደ ኢትዮጵያ አምላኩን የሚያመሰግን ሀገር የለም። ጠዋት ሲነጋ እንደምን አደራችሁ ስትባሉ ምን ትላላችሁ? እግዚአብሔር ይመስገን። ረፈድ ሲል እንደምን አረፈዳችሁ፣ ዋል ስንል እንደምን ዋላችሁ፣ መሸት ሲል እንደምን አመሻችሁ። በቀን ከ4 እና ከ5 ጊዜ በላይ እግዚአብሔር ምን ይበል የሚለው የተሰጠን ለኛ ነው። አመስግኑት። ክብርና ምስጋና ለስሙ አጠራሩ ይሁን። ይህንን ሌላ ቦታ አታገኙም ወገኖቼ። አሁን እዚህ ቅዱስ ስፍራ ላይ መተናል። ብዙዎቻችን የተለያየ ቀጠሮና ሐሳብ ይዘን ይሆናል። ግዴላችሁ ከእግዚአብሔር ጋር መኖር ስናቋርጥ ነገራችን ሁላ ጉድለት ይበዛበታል። ግዴላችሁ የትም ሄደን ሮጠን ሩጫችንን አልጨረስንም። እንበላለን አንጠግብም፣ እንለብሳለን አይሞቀንም። ሁሉ ነገራችን አይባረክም ሩጫችን ስለበዛ። ግድ የለም ከ365 ቀን 40 ደቂቃና 30 ደቂቃ ለእግዚአብሔር ክብር መስጠት ያቅተን ይሆን? ከተሰጠን ከተሰፈረልን እድሜ ላይ 30 ደቂቃ እግዚአብሔር አበድሩኝ ሲል ምን ነው ሩጫችን በዛ ትተን? ቤታችን ጎርሎ ይሆን? ኑሯችን ጎርሎ ይሆን? እግዚአብሔርን ሰው ሳይዝ እንዴት ህይወቱን ይመራል? ቅድም ፕሮግራም መሪው መምህራችን ሲናገሩ ነበር። እንደው ከዚህ በኋላ እናቆያችሁ ከእግዚአብሔር ጋር ብናድርስ ብንውልስ ምን ሌላ የሚያስደስት ነገር ኖረና እዚህ ምድር ላይ ሰው ገንዘብ ከፍሎ አየር በገንዘብ ገዝቶ ኦክሲጅን አፍንጫው ላይ ተተክሎለት እኮ ሆስፒታል የሚተኛ ብዙ ሰው አለ። እናንተ በነፃነት እንድትተነፍሱ አየር እንዲወጣ እንዲገባ ይህንን ሰዓት ማን ሰጠ? ጠዋት ስትነሱ ፊታችሁን ታጥባችሁ ተመስገን ማለት ካለመዳችሁ በሳምንት 2 ቀን ኩላሊቱን የሚታጠብ ብዙ ሰው አለ። ሰው እንጀራ ቆርሶ መብላት ባልቻለበት ዘመን እንዲህ በደስታ እግዚአብሔርን ለማመስገን መቀመጥ መታደል ነው። አሁን በጀርባችሁ ወይም ደግሞ ሰው በጀርባው ላይ ተሸክሞ እዚህ ቦታ ላይ አላመጣችሁ፣ ተራምዳችሁ ነው የመጣችሁት። ይህንን ጤንነትና ጉልበት ማን ሰጠ? ንገሩኝ፣ ማን ሰጠ? እግዚአብሔር ሰጠ። ታዲያ እግዚአብሔርን እንዴት ጥለነው እንሄዳለን? ቤተ ክርስቲያን ጉዳዩን ስትጨርስ በሰላም ግቡ ስትለን በደስታ ለመሄድ ነው መዘጋጀት። ግዴላችሁ የሮጥንባቸው ዘመናት አላጠገቡንም፣ አላረኩንም። ምንም ዓለም እንደሆነ የተጨበጠ ነገር አሰጠንም። ጥቂት ጊዜ ግን እንደዚህ ምቹ ሰዓት ሲገኝ ረጋ ብለን እግዚአብሔርን አግኝተነው በቃሉ ረፍት አግኝተን መሄድ መታደል ነው። እግዚአብሔር በቃሉ ሁላችንንም ያጽናናል፣ ይባርክ። እስቲ እዚህ ደርሻለሁ እግዚአብሔር ያደረገልኝ ብዙ ነው የምትሉ ብቻ በእልልታ በጭብጨባ በድጋሚ አመስግኑ። ክብርና ምስጋና ለአምላካችን ይሁን። ቢበዛ 12 ደቂቃ ብቻ ስጡኝና ትምህርቴን እጠቀልላለሁ። ያንሳል ይበዛል? ያንሳል። ማርያም እርግጠኞች ናችሁ?
በቃ እስከ 8 ሰዓት እንዋላ። አይ እሺ ማትሉ ውሸታሞች ናችሁ ትላላችሁ። አቤት ልቡ የተነሳ ሰው ብዛቱ። እግዚአብሔር ሁላችንንም ያረጋጋል። ጥቂት ደቂቃ ነው የምወስደው። ባለ 50 ነው። በዓሉ ፋሲካ ነው። ታላቅ በዓል ነው። ደስታ ነው። ሐሴት ነው። በዚህ ጊዜ እንግዲህ ደስታውን ሐሴቱን እንድናደርግ ደግሞ የተለያዩ ማህበራዊ ጉዳዮችም ስላሉ አንዲዛችሁ በርግጥ ጠቅለል እናደርጋለን። ግን ባለው ሰዓት ግድ የለም ተረጋግተን እንቀመጥ። እግዚአብሔር የሚያስፈልገንን ያውቃልና ከኃጢአት በስተቀር ልቦናችንን መሻት ይፈጽምልን። በጣም ለጥቂት ደቂቃ የምንቆይበት የትምህርታችን ሐሳብ ከዚህ በፊት በነበረን ሳምንት ዳግም ትንሣኤ ብላ ቤተክርስቲያን አስተምራናለች። የአሁኑን ሳምንት ደግሞ ከባለፈው ከትላንትና ጀምሮ ቤተክርስቲያን ታስተምራለች። ወንጌል ጠቅሳ በሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 13 ጀምሮ ያለውን ታሪክ ታነሳለች። ጥቂት ደቂቃ ከሕይወታችን ጋር በተገናኘ እሱን ሐሳብ እናንሳ። ዛሬ የአባታችን የመድኃኔዓለም ወርሃዊ መታሰቢያ በዓል ነው። ካላንደር ይዘጋዋል። ሀገር አቀፍ ያው የመዘጋት ቀን ነው። የድል ቀን ይሉታል። ለእኛም ድላችን ነው። ክርስቶስ በሞቱ ሞትን ድል አድርጎልን ከመቃብር ወጥቶ ከባርነት ወደ ነፃነት የወጣንበት ጊዜ ስለሆነ ለእኛም የድል ቀን ነው። ክብርና ምስጋና ለአምላካችን ይሁን። ትንሣኤው ድል ነው። ስለዚህ ከትንሣኤው ጥቂት ሐሳብ እናንሳና እንቆያለን። የሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ ከእኛ ጋር እደር የሚል ቃል አለ። እስቲ በሉ ከእኛ ጋር በሉ። እደር ምን በል ከማ ጋር ከእኛ ጋር እደር ይላል። ይህንን ቃል በሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምራችሁ ታሪኩን ታነባላችሁ። ሁለት ሰዎች እናያለን። እነዚህ ሰዎች ሉቃስና ቀሌዮጳ ናቸው። ከኢየሩሳሌም 60 ምዕራፍ ወደምትርቀው ወደ ኤማሁስ መንገድ እየሄዱ የምናገኛቸው መንገደኞች ናቸው። ኢየሩሳሌም ብዙዎች የሚጋፉባት፣ ብዙዎች በዚህ ሰዓት ወደ ኢየሩሳሌም ለመግባት የሚታገሉበት ሰዓት ነው። እነርሱ ግን ከኢየሩሳሌም እየወጡ እናያቸዋለን። ኢየሩሳሌም በብዙ መከራ ውስጥ ነች። የሰላም ከተማ ነች። ብዙዎች ክርስቶስን ተከትለው ከክርስቶስ ጋር የኖሩባት ስፍራ ነች። ይገርማቸዋል። 12ቱ ሐዋርያት ጌታን ሁሉን ትተን ተከተልህ ብለው እንደተከተሉት አብረው እንደኖሩ መጽሐፍ ቅዱስ ይናገራል። ብዙዎቹ ከኢየሩሳሌም ከተማ የመጡ አይደሉም። ከኢየሩሳሌም ወጣ ብላ የምትገኘው ገሊላ በምትባለው ሰፈር ወይም ደግሞ የገጠር መንደር ላይ የሚኖሩ ናቸው። 11ዱ በተለይ 12ኛው ይሁዳ ነው በከተማ የተገኘ። ሌሎቹ ግን ከገጠር የመጡ ናቸው። ክርስቶስን ሁሉን ትተው የተከተሉ አብረውት እየዋሉ እያደሩ ባደረበት እያደሩ በዋለበት እየዋሉ የእጁን ታምራት እያዩ እነሆ ቃሉን እየሰሙ የሚኖሩ ናቸው። ነገር ግን ዛሬ ኢየሩሳሌም ላይ እንደሱ አይነት ጸጥታና ሰላም የለም። ሁሉ ነገር ተረብሿል። ሁሉ ነገር ከሰላም የራቀ ነው። ከዓርብ እስከ ቅዳሜ መከራ ሆኗል። ኢየሩሳሌም ላይ ዓርብ ቀን ጀምሮ መከራ በዝቷል። የሚወዱት አምላካቸው፣ የሚወዱት ጌታቸው፣ የሚወዱት ንጉሳቸው እርሱ ኢየሱስ ክርስቶስ ዓርብ ቀን በመከራ ላይ ነው። ወገኖቼ እየተጎተተ ነው። በጅራፍ እየተገረፈ ነው። ጢሙን እየነጩት ምራቅ እየተፉበት ነው። ልብሱን ቀደውት ገበጣ እየተጫወቱ እያፌዙበት ይገኛሉ። ዓርብ ላይ ዓርብ መከራ ነው። በቀራንዮ አደባባይ ላይ መስቀል አሸክመው በራሱ ላይ እነሆ የሰው አክሊል ጎንጉነው በራሱ ላይ አስቀምጠውበታል። ቆምጣጤ ሐሞትን አጠጥተውታል። ዓርብ መከራ ነው። ትላንት የነበሩት ደቀ መዛሙርቶቹ ደስተኞች አይደሉም። በጌታችን በመድኃኒታችን በኢየሱስ ክርስቶስ መከራ ልባቸው ተነክቷል። ልባቸው ተሰብሯል። ተስፋ ቆርጠዋል። ትላንትና ያዩት የወደዱት ጌታ ደም ግባት አልባ ሆኗል። በደም ተጨማልቋል። በደም እርሷል። ጀርባውን ይገርፉት ነበር። ከጀርባው ላይ ስጋው ይነሳ ነበረ። ያቺ የለበሳት ጥብቆ ከላዩ ላይ ተበጫጭቃ አልቃለች። ወገኖቼ
አንተ የአይሁድ ንጉሥ ነህ እያሉ እየዘበቱበት ፊቱን በጥፊ መቱት ነበር። ምንኛ ክፉዎች ናቸው! አንተ ንጉሥ ነህ እያሉ ምራቁን ይተፋሉ። ምራቅን ትፍ ብሎ አይንን ያበራ ጌታ ምራቅ ተተፋ። ዓለምን ሊያድን ቢመጣ እርሱ ንጉሥ ነው። ንግስናውን ትቶ ዝቅ ቢልላቸው ረገጡት፣ ደበደቡት፣ ገረፉት። ወገኖች አንዴ ወደ ቀያፋ አንዴ ወደ ጲላጦስ ወሰዱት። ወደ ቤተ መንግስት እያዳፉ ይወሰዱት። አንተ ንጉሥ ነህ እናንተ አላችሁ እያለ ጸጥ ይላቸው ነበር። በዝምታ ውስጥ አለፈ። ዓለምን ለማዳን ሲመጣ የዓለም መድኃኒት በዝምታ ውስጥ ነበር ያለፈ። አልተመጻደቀም። እኔ ንጉሥ ነኝ አላለም፣ ዝም አለ። ወገኖቼ ብዙ ዋጋ ተከፍሎልን ነው እንደ የተቀመጥነው። እኛ ስንወድቅ እርሱ ውድቀታችንን ስላልወደደ እኛን አንስቶ እሱ ወደቀ። እኛ ስንገፋበት ስንገፈተርበት ስላልወደደ እርሱ ንጉሥ ሆኖ ሳለ ንግስናውን ሳይወድ ወርዶ ተገፋ፣ ተገፈተረ፣ ተረገጠ። ብዙ የኢየሩሳሌም እናቶች ደረታቸውን እየደቁ ያለቅሱለት ነበረ። አዎ ሲታይ ይለቀስለታል። ያ ንጉሥ ያ አምላክ በመከራ ውስጥ ነው። ዓርብ አልተመቸችም ወገኖች። ዓርብ መከራ ነች። ዓርብን ያዩ ደቀ መዛሙርቶች፣ ዓርብን ያዩ ሐዋርያቶች እሱን ወደው ሲከተሉ የነበሩ አዘኑ። እናቶች ልባቸው ተሰበረ። ወገኖቼ ዓርብን ሳይዋት አልወደዷትም። ቅዳሜም ቀጠለ። ዓርብ ዮሴፍና ኒቆዲሞስ ከመስቀል አውርደው በመቃብር አኑረውታል። ሲያዩ የወደዱት ጌታ የለም ማለት። ቅዳሜ ኢየሩሳሌም ጸጥ ብላለች። ከተማዋ ጭር ብሏል። በጸጥታ ውስጥ ሆናለች። ሐዘን ተሞልታለች። ወገኖቼ ያ አሳ ባርኮ የሚያበላ ጌታ የለም አሁን። ያ ድውያንን እጁን ጭኖ የሚፈውስ ጌታ አሁን የለም። በቃሉ ሙትን የሚያስነሳ በቃሉ ጎባጣን የሚያቀና ጌታ ከእነርሱ ጋር የለም። ክርስቶስ የሌለበት ሕይወት ባዶ ነው። ከፋቸው፣ ቅር አላቸው። በሐዘን ፊታቸው ተጨማደደ፣ ውስጣቸው ተሰበረ። ወገኖቼ ማን ከእነርሱ ጋር ስለሌለ ነገሩ ይባካል። እግዚአብሔር የሌለበት ሕይወት ባዶነት ነው። ቅዳሜ አልተመቻቸውም። ጸጥ እሑድን አዩ አለው። ሴቶቹ ቀድመው ሄደው በመቃብር የሆነውን ነገር ተናገሩ። በመቃብር የለም። አሁንም ድንጋጤያቸው በዛ። ስለዚህ በዛች በኢየሩሳሌም መቀመጥን አልወደዱም። ወደ ኤማሁስ ሄዱ። ከኢየሩሳሌም 60 ምዕራፍ ትርቃለች። አባቶቻችን ሲናገሩ ይህንን አንድ ወጣት ጉልበታም የሆነ ወጣት ድንጋይ አንስቶ ሲወረውር ያ የወረወረው ርዝመት በአንድ ይለካል። 60 ምዕራፉን በዛ ወስኑት ይላሉ አባቶቻችን። እንደምን አደራችሁ? ጨርሻለሁ። ደቂቃዋን ያዘው። እንደምን አደራችሁ? ጨርሻለሁ። አይዟችሁ። ያ 60 ምዕራፍ እነሆ መንገድ ከፊታቸው አለና እነዚህ ሁለት ሰዎች ሉቃስና ቀሌዮጳ መንገዳቸውን ጀምረዋል። ይነጋገሩ ነበረ። አስተውሉ። በዚህ መንገድ ውስጥ የሆኑትን ነገሮች በጣም በጥቂቱ መጽሐፍ ቅዱስ ላይ ያለውን ሐሳብ ብቻ ልንገራችሁ ጠቅለል ለማለት። የመጀመሪያው ስለ እርሱ ይነጋገሩ ነበር ይላል። ስለማን ይነጋገሩ ነበር? ንገሩኝ። ስለማን? ስለ እርሱ ይነጋገሩ ነበር። ስለ ዓለም መድኃኒት ስለ መድኃኔ ዓለም ይነጋገሩ ነበረ። ከዓርብ እስከ እሑድ ያለውን ሐሳብ ያወሩ ነበረ። ወገኖቼ በመንገዳችን ሁላ ንግግራችን ክርስቶስ ክርስቶስ የሚለው ቋንቋ፣ መድኃኔ ዓለም መድኃኔ ዓለም የሚለው ቃል በልባችንም በአንደበታችንም መድኃኔ ዓለም ይሳልልን። ንግግራችን በሕይወታችን ሁሉ የእርሱ ቋንቋና የእርሱ ቃል የእርሱ ስም ብቻ እንዲሆን እግዚአብሔር ይርዳን፣ ይፍቀድልን። ብዙ ሰው መንደር ላይ ማማት አይደለም ወደ ቤተ ክርስቲያን ሲመጣ እንኳን የእግዚአብሔርን ቃል አይነጋገርም። የእሷን ነገርማ ነይ ቤተ ክርስቲያንን ይጨርስልሻለሁ ይላል። ቀጠሮ ይዞ ይመጣል ለሐሜት። እነርሱ ሲነጋገሩ የነበሩት ስለ እርሱ ነው። ስለ ሕማሙ ነበር የሚያወሩት። ስለ ተከፈለ ዋጋ ነበር የሚያወሩት። ስለ ተከፈለልን ዋጋ ተነጋግረን እናውቃለን። ስለ ተደረገልን የመስቀል ሥራ ተነጋግረን እናውቃለን። ብዙዎቻችን ይነጋገሩ ነበር ይላል። ይቀጥላል። እርሱም አብሮ ከነርሱ ጋር ነበር ይላል። መጽሐፍ የጻፈውን ነው እያልኳቸው። እርሱም አብሮ ከነርሱ ጋር ንገሩኝ እንጂ
መድኃኒዓለም ከኛ ጋር ይሁንልን። አሜን አሜን። ፋት ከፍላላችሁ መሰለኝ እዚህ ደብር ላይ። መድኃኒዓለም ከኛ ጋር ይሁንልን። አሜን። ከዚህ በላይ ምንም ስጦታ አለ? አሜን። ምን አለ? ምንም እኮ አብሯቸው ነበር፣ አብሯቸው ነበረ ወገኖቼ። ግን አላስተዋሉም፣ አላዩም። አይናቸው ተይዞ ነበር ይላል መጽሐፍ። አይናቸው ምን ብሎ ነበር? መጽሐፉን ነው እየነገርኳቸው ያለሁት። ምንም የጨመርኩት ነገር የለም። አይናቸው ምን ብሎ ነበር? ከነርሱ ጋር ግን ማን ነበረ? መድኃኒዓለም ነበረ። አይናቸው ግን ተይዞ ተጋርዶባቸው ነበረ። አልጠፋም አይናቸው፣ ግን ተጋርዶባቸው ነበረ። አያዩትም፣ አላስተዋሉም፣ እርሱ እንደሆነ አላወቁም። የብዙዎቻችን ህይወት ይሄ ነው ወገኖች። የብዙዎቻችን ህይወት ምንሮጠው ሩጫ ብቻችንን ስለሆነ ትንሽ ነገር ሲነካ ተስፋ ስንቆርጥ እግዚአብሔር ረሳን እንላለን። እንጸልያለን፣ እንጠይቃለን። ጥያቄያችን መልስ ሲያጣ እግዚአብሔር ትቶኛል እንላለን። በተስፋ መቁረጥ የተሞላ ክርስቲያን ግን በተስፋ እንዲኖር ነው ወገኖቼ። አላያችሁም እንዴ? በባለ ጰራቅሊጦስ እመጣለሁ እናንተ በኢየሩሳሌም ጠብቁኝ። ተስፋ ነው። ተስፋ ተሰጥቷቸው ነው። እኛ የምንኖረው በተስፋ ነው። ያላየናትን መንግስተ ሰማያት ተስፋ አድርገን የመጨረሻ ህይወታችን መንግስተ ሰማያት እንደሆነ ተስፋ እያደረግን ነው የምንኖረው። በተስፋ እንድንኖር ነው። ምን ነው ብዙዎች ተስፋ ቆረጣችሁ? ምን ነው እናቶቼ ትላንትና የነበራችሁ ማድጋ ላይ ዱቄታችሁ አነስ ስትል ተስፋችሁ ተሟጠጠ አብሮ? ምን ነው ወንድሜ ትላንት የሰራው ስራ ጉልበት ሲያንስ ዛሬ ብሩ ሲያጥር ተስፋ አጣ? ለምንድን ነው ብዙ ወጣቶች እየሮጡ ወደ ጫካ ገመድ ይዘው የሚሄዱት? ተስፋ እንደሌላችሁ ነው አምላካችሁ እግዚአብሔር አልተዋችሁም ይላል። ተስፋ አጣቱ ብቻውን መኖር ስለጀመረ ነው። እነዚህ ሁለት ሰዎች እየተነጋገሩ ሄዱ፣ ክርስቶስን እያወሩ ስለ ክርስቶስ። ነገር ግን እርሱ መሆኑን አያውቅም። ብዙዎቻችን በህይወታችን እንዲህ ነን። ክርስቲያን ነኝ እንላለን፣ ክርስትናውን ግን አንኖረው። ለዚህ ነው ክርስቶስ እንደሌለን እየሆነን ተስፋ ቆርጠን ብዙዎቻችን አንገታችንን እንደፋው። እግዚአብሔር ከወደቅንበት ሁላችንንም ያንሳል። አሜን በሉ። አሜን። አይናቸው ተይዞ ነበር አላዩትም ይላል። ይቀጥላል ደግሞ አስተውሉ፣ ጠውልገው ነበረ ይላል። ሐዘን ገብቷቸዋል። ሐዘን የነካው ሰው ፊቱ ይጠወልጋል፣ ይደክመዋል። ጠውልገው ነበረ፣ በሐዘን ተመተዋል ወገኖች። እርሱ እኮ ተስፋቸው ነው። ስላላዩት እኮ ነው፣ ስላላወቁት እኮ ነው እንጂማ ተስፋን የሚሰጥ ጌታ፣ ተስፋን የሚቀጥል እርሱ አብሯቸው ነበር። ጠውልገዋል በሐዘን ወገኖች። ከዛም እርሱ እንዲህ አላቸው። ስለምንድን ነው የምትነጋገሩት ባላቸው ጊዜ እንዲህ ብለው መለሱለት። ይገርማቸዋል። ለአገሩ እንግዳ ነህን? አገር የሰራውን ጌታ፣ ሰማይና ምድርን ያነጸውን ጌታ፣ በእጁ የሆነውን ነገር አንተ እንግዳ ነህ ተባለ። ዛሬም እንደ እንግዳ ትምህርት የሆነ በማቴዎስ ወንጌል ምዕራፍ 7 የዛሬ ወንጌል ይናገረዋል። ብዙዎች በስሜ ይመጣሉ እንዳለ፣ አዎ እንደማናቀው ይነግሩናል። እኛ ግን እናውቀዋለን። እሱ በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይላል። ክብርና ምስጋና ለአምላካችን ይሁን። አባቶቻችን የነገሩን ይሄን ነው። መድኃኒት እንደሆነ ነው የነገሩን። እናውቀዋለን። ለሀገሩ እንግዳ እኛንም እንግዳ ያደረጉን ብዙ ሰዎች አሉ። አምላክነቱን እንድንክድ እነሱ እንደሚሉት አማላጅ እንደሚሉት ሎቱ ስራ ክብር ይግባው ለስሙ። እሱ ጌታ ነው። ጌታ ብቻ አይደለም፣ የጌቶች ጌታ ነው። አትንገሩን፣ እናውቀዋለን። ለዛች ሴት እንዲህ አትንገሪን አንቺ ሴተኛው ራሳችን እናውቀዋለን። አባቶቻችን አስተምረውናል፣ ነግረውናል። በየመንገዱ መጽሐፍ ይዞ የሚጮኸው ተኩላ ሁሉ ስለ ክርስቶስ አያስተምረንም። አባቶቻችን ነግረውናል። ክብር ለአባቶቻችን ይሆንልን። አመስግኗቸው። እውነት ነግረውናል፣ አስተምረውናል። በየመንገዱ የሚጮኸው እንደ እንግዳ ደራሽ ደርሶ ስለ ቤተ ክርስቲያን ሊያስተምረን አይችልም። ስለ ክርስቶስ ሊነግረን አይችልም። ነግረውናል፣ አጥግበውናል፣ አልፏል። እንደውም ወገኖች አዎ ለሀገሩ እንግዳ ነህ አሉት። ያችን ሀገር የሰራ ያችን ሀገር ያቆመ ጌታ፣ ቀና ቢሉ ሰማይ ሰማዩን የሰራ፣ አዎ ዝቅ ቢሉ ምድር ነው፣ ምድርን ረግጠው ይራመዳሉ። ምድርን ያነጸ ጌታ፣ መሰረቷን የጣለ ጌታ ለሀገሩ እንግዳ ነህ አሉት። ይገርማችኋል። አዎ አንተ አልሰማህንም እንዲህ አሉት። ቀጠሉና
በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። ብርቱ ስለሆነው ነቢይ ስለሱ እኮ ነው እየተነጋገረን ያለው፣ ስለ ራሱ። ይገርማችኋል። እዚህ ጋር የምትመለከቱት ምን መሰላችሁ? የመጀመሪያ የራሱን ለቅሶ ደራሽ ክርስቶስ ነው። መርዶ አርጆች ደግሞ ሉቃስና ቀለዮጳ ናቸው። አረዱት፣ ነገሩት። አልሰማህም ምናምን የራሱን ለቅሶ እንዲደርስ አደረጉት። መርዶ ከሆነ ለቅሶ እንደርሳለን አይደል? ነገሩት፣ አረዱት። ስለሱ ነው የምናወራው። ስለ ሞቱ፣ ስለ መከራው፣ ስለደረሰበት ነገር ነው የምናወራው። እኛ ግን አሉ፣ ይገርማችኋል፣ እርሱ አሉ እስራኤልን እንደሚበዥ አስበን ነበር፣ ተስፋ አድርገን ነበር። ነገር ግን አልሆነም። አያችሁ፣ ተስፋ ቆርጠዋል እነዚህ ሰዎች። ተስፋን የሚሰጥ ማን ነው? ንገሩኝ እንጂ እግዚአብሔር ነው ተስፋን የሚሰጥ። እነሱ ግን ተስፋ አድርገን ነበር አሉ። ነበር ከሆነ አልተፈጸመም። ተስፋችን ተሳክቷል ግን ከሆነ የሆነ ነገር ነበር አሉ። ይዝና ወዝ ነው እንግዲህ፣ መሆንና ለመሆን ጉዳይ ነው። ነበረ፣ ተስፋ አድርገነው ነበረ። ለምን አደረጉት? ኢየሩሳሌምን ይበዣል ብለው። ኢየሩሳሌም ሰላም አጣ ነበር። መድኃኔዓለም ሰላማችንን ይመልስልን፣ ለሀገራችን ሰላም ይስጥልን። አሜን በሉ። ሰላም ያጡ ብዙ ሰዎች አሉ። ሰላም ያጡ ብዙ ቦታዎች አሉ። ትላንትና በሬ አርዶ የሚያበላው አባወራ ዛሬ ቤት አጥቶ በላስቲክ ቤት ቀልሶ መንገድ ላይ እጁን ዘርግቶ ይለምናል። የሚያበላ እኮ ነበረ። ሰላም በማጣት ቤቱን ለቆ የወጣ ነው። ሰላም ሲኖር ሁሉ ነገር ይስተካከላል። ሰላም ስላለ ነው የተቀመጥነው ወገኖች። ተመልከቱ በመጽሐፍ ቅዱስ ማርያም መግደላዊት እኮ ባለ ሽቷ ተወደዋለች። ኃጢአቷን አሰረየላታል። ኃጢአቷ ተሰረየላታል። በእንባዋ እግሩን አጥባለች፣ ሽቶ ቀብታለች። በመቃብር ፍለጋዋ ለምን መሰላችሁ? ሰላሟ ጠፋ። ተጨነቀች፣ ብቻዋን ሆነች። አሁንም ጌታዋን ፍለጋ ነው ገስግሳ ሄደችው። በመቃብር የለም። አሁንም አዘነች። ይገርማቸዋል። የኤማሁስ መንገደኞች ብቻ አይደሉም በነገራችን ላይ ጌታ አብሯቸው ሆኖ ያላዩት። ይህችም እናት በዛ በመቃብሩ ስፍራ ሄደች። የመቃብሩ ጠባቂ ወይም ደግሞ የእርሻው ባለቤት ስለመሰላት አንተ ጌታዬን አይተሃልን አለችው። ጌታዋ ግን እኮ እርሱ ራሱ ነው። አያችሁ፣ ብዙዎች አብሮን ሆኖ እየኖረ እግዚአብሔር የለም የሚል ተስፋ ማጣት በውስጣችን ደርቋል። እግዚአብሔር ይህንን ተስፋችንን ያለምልምልን። እሷ ብቻ አይደለችም። ሐዋርያቶች በጥብርያዶስ ባህር ዳርቻ ላይ ቁጭ ብለው እነ ጴጥሮስ መሬት እየጫሩ ትላንትና የወረወሩት መረብ አሳ ጎትቶላቸው ያወጣ ነበር። ክርስቶስ በማዕከላቸው ስለሌለ ቢወረውሩት መረቡ ባዶ ሆኗል። ተስፋ ቆርጠዋል። ሰላም አጥተዋል። ግን ከኋላቸው መጥቶ ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን ብሏቸው እነሱ ተጠራጠሩት። አላወቃችሁኝም? ኑ ንኩኙላ እያለ እኮ ራሱን ያስነካቸው። አብሮ ሆኖ ብዙዎች አላወቁትም ወገኖች። እነዚህም አባቶቻችን አላስተዋሉም። አይናቸው ተጋርዶባቸው ነበር። ማስተዋልና ጥበቡን እግዚአብሔር ለሁላችንም ያድልን። የእስራኤል ተስፋ እንደነበረ እስራኤልን የሚበጅ እሱ እንደሆነ አሁን ግን ሰቀሉት፣ ገደሉት፣ ተስፋ የለንም አሉ። እንደምን አደራችሁ? እግዚአብሔር ይመስገን። ከዛ ጌታም እንዲህ አላቸው፣ በእውነት ይሄ ከሆነ ሁሉ የነገሩትን ነገር ሰማቸው። ሴቶችም ከኛ ጋር ነበሩ። ሴቶች አስገረሙን። ወደ መቃብሩ ሄዱ፣ አዩ፣ መቃብሩ ባዶ ነው እያሉ ነገሩት። ከዛም እርሱ እንዲህ አላቸው፣ በሙሴ ሕግ የተጻፈውን ረሳችሁን? የሰው ልጅ ተላልፎ ይሰጣል፣ በሶስተኛውም ቀን ከሞት ምን ይላል? አመስግኑት፣ ተነስቷል። የኛ ጌታ መቃብር የለም። ድንጋዩን እንደ ጫኑበት አልቀረም። ድንጋዩ ተንከባሏል። መቃብሩ ተከፍቷል። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በሞቱ ሞትን ድል አድርጎ የኛ ጌታ በሶስተኛው ቀን ከሞት ተለይቶ ተነስቷል። ክብርና ምስጋና ለአምላካችን ይሁን። አሁን ሰዓቱ ደረሰ። ሰዓቱ በደረሰ ጊዜ እንዲህ አሉት፣ እባክህን አትሂድ፣ ከኛ ጋር እደር አሉት። ከኛ ጋር ምን በል? አቤት ድገሙልኝ። ምን በል? ምን በሉልኝ? እደር፣ ከኛ ጋር እደር። እስቲ ጌታ ሆይ ከኛ ጋር እደር ስትሉ ከኔ ጋር ከኔ ቤት ገብቶ በኔ ቤት እንዲኖር
በእኔ ህይወት ውስጥ እንዲኖር እፈልጋለሁ የምትሉ እጃችሁ ነው። ጨረስኩኝ። የመጨረሻ ቃሌ እግዚአብሔር ከኛ ጋር እንዲኖር እንፈልጋለን። ሁለት እጃችንን ከፍ እናድርግ። በደንብ ከፍ እናድርግ። ከፍ እናድርግ። ጌታ ሆይ በሉ። በሬን እከፍትልሃለሁ፣ በቤቴ ግባ። አመስግኑት። ይግባልን መድኃኒዓለም በቤታችን። ግን የትኛውን በር ነው የምትከፍቱት ነው ጥያቄ። እግዚአብሔር ይስጥልን። ይሄ በሰረገላ ቁልፍ የምትቆልፉትን አይደለም፣ በሰንሰለት ዙሪያውን የምታጥሩትን በር አይደለም፣ እሱን በር አይደለም። የልባችሁን በር ነው ጌታ የሚፈልገው። ብዙ ሰው ልቡን ቆልፏል። እግዚአብሔር ቤቱ ጋር ይግባ። በራእየ ዮሐንስ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ እቆማለሁ በሬንም አንኳኳለሁ፣ ማንም በሩን ቢከፍትልኝ ከእርሱ ጋር ገብቼ ራት እበላለሁ። በሩን የሚከፍትልኝ ሰው ፈልጋለሁ። ባለደራሲው ይሄንን ሲናገር ምን አለ? ጌታ ሆይ አንተ በር ላይ ቆመ በር ስታንኳኳ በር የሚከፍትልህ ጠፋ። እባክህን በሩን ሰብረ ግባና አድነን። በሩን ምን በልና ግባና አድነን፣ ሰብረ ግባና አድነን። የቆለፍነውን የልባችንን መዝጊያ መድኃኒዓለም ይስበርልን። በልባችን ገብቶ እንዲያረጋጋን እንዲያጽናናን የእርሱ ቅዱስ ፈቃድ ይሆንልን። እነዚህ ሰዎች በቤት እንዲገባ ጋብዘውታል። ገባ፣ ማዕዱንም ባረከ። ያኔ አይናቸው ተገለጠላቸው፣ ሐዚማቸው ተገፈፈ። እኛ ላይም ያለውን ሐዚም መድኃኒዓለም ይክፈፍልን። እርሱ ከኛ ጋር እንደሆነ እንድናውቅ እንድንረዳ እግዚአብሔር ማስተዋል ጥበቡን ለኛ ለሁላችንም ያድልልን። ግባ ጌታ ሆይ በቤታችን በሉት እባካችሁ። ያስፈልጋል አያስፈልግም? ጎዶሎ እንዲሞላ አትፈልጉም? አቤት እንፈልጋለን። ስለዚህ በእኛ ቤት ውስጥ የሚያስፈልገው ክርስቶስ ነው። በእኛ ህይወት ውስጥ የሚያስፈልገው እግዚአብሔር ነው። በእኛ ህይወት ውስጥ የሚያስፈልገው ዓለማዊ ጉዳይ አይደለም ወገኖቼ። ስጋውን ቆረሰ፣ ደሙን አፈሰሰ። ቅድም እድገት ሲወርድ መምህራችን ሲያስተምሩ ነበር። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ይሄ ምድራዊ አይደለም ወገኖቼ። ክርስቲያን የሚኖረው ለምድራዊ ሐሳብ አይደለም፣ ለሰማያዊ ነው። ለሰማያዊ ሐሳብ እንድንኖር ስጋውን በልተን ደሙን ጠጥተን መንግስቱ እንድንኖር እግዚአብሔር ይርዳል። በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ ሰው ሁሉ እንዳይሞት አሁን ከሰማይ የወረደ እንጀራ ይሄ ነው ይላል። እንዳይሞት መጀመሪያ የተበላው ፍሬ ሰው ገሏል። አዳም አባታችን እንዳትበላ ሞትን ትሞታለህ በላ፣ ሞትን ሞተ፣ ጸጋው ተገፈፈ፣ የልጅነት ጸጋውን አጣ፣ ራቁቱን ሆነ አወቀ። አሁን ያቀረና በሮሜ ምዕራፍ 13 ቁጥር 14 ላይ እነሆ ኢየሱስ ክርስቶስን ልበሱት አለ ቅዱስ ጳውሎስ። የተቆረሰውን ስጋ ብሉ፣ ደሙን ጠጡ። ክርስቶስ ልብሳችሁ ነው፣ ጌጣችሁ ነው፣ ውበታችሁ ነው፣ ኑሯችሁ ነው፣ ህይወታችሁ ነው። ስጋዬን የበላ የዘላለም ምን አለው? በምድርም በሰማይ ያምርብናል። አመስግኑት። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር አምላክ ስሙ የከበረና የተመሰገነ ይሁን። እሺ እመቤታችንን አባቶቻችን ሲያመሰግኗት በገጠር ያሉ እንዲህ ይላሉ። ከኋላ እስቲ ተከተላችሁ በሉ። ስብከት ላይ እመቤታችን ከሌለች ያው እንግዲህ አባቶቻችን እንደሚሉት ጥርጣሬ ያለው ይባላል። እውነት ነው። እኛ ሌሊት ጀምረን እስከ ጧት ድረስ አንደበታችን ላይ ያለችው እመቤታችን ነች። በልባችን ሰሌዳ ክርስቶስ ሞቅ አድርጎ እንዲሁ ልጥፍ አድርጎ እንዳትፋቅ አድርጎ ነው በፍቅር የለጠፈልን። ክብርና ምስጋና ለአምላካችን ይሁን። እመቤታችን የሌለችበት ህይወት አይጣፍጥም። እንዲህ ብለው ይላታል። በሉ እስቲ ከኔ ኋላ ዓለም ላይ ካሉ እናቶች ሁሉ በማርያም ለእመቤታችን ዓለም ላይ ካሉ እናቶች ሁሉ በሙያ ድንግል ትበልጣለች። አንድ እንጀራ ጋግራ ዓለም አጠገበች። ክብርና ምስጋና ለአምላካችን ይሁን። ዓለም የጠገበው በእርሷ ነው። ምንም ሌላ ጉዳይ ውስጥ አንገባም። እኛ አይመለከተንም። ዓለም የጠገበው ግን በእርሷ ነው። ክብርና ምስጋና ለአምላካችን። ስትወለዱ የሞዛርትን ሙዚቃ ሰምታችሁ አልወጣችሁ። የመጀመሪያ ከእናታችሁ ማህፀን ብቅ ስትሉ እናቶች ሰብሰብ ብለው ማርያም ብለው ይህንን ስም ጠርተው የመጀመሪያ ነገር ምድር ላይ ስትመጡ እኮ የመጀመሪያ የሰማችሁት ቃል ይሄ ነው። እውነት ነው ውሸት ነው? ስንሞትስ መጨረሻ ላይ አባቶች ብታታ የመጨረሻውን ስርዓት እንኳን ሲደረግልን እመቤታችን የሌለችበት ህይወት ከራስ ፀጉራችን እስከ ጥፍራችን ድረስ ማርያም የሚለው ስም ታትቦብን ሰውነታችን እንኳን ቢቆረጥ ደማችን ማርያም ይላል። እውነቴን ነው ብላችሁ ኢትዮጵያውያኖች ክብርና ምስጋና ለአምላካችን። እሷን የሰጠን ጌታ ስሙ የተመሰገነ ይሁን። እግዚአብሔር አምላክ ፍጻሜያችንን ያሳምርልን። እንግዲህ በዚህ ደብር ላይ እኔ አድጌያለሁ አገልግያለሁ ሲሆን
አሁን ያገለገልኩት አድጌያለሁ። ከማገልገል በፊት እንግዲህ ያው ማደጉ ይበልጣልና የኖርኩበት ነው። እዚሁ ነበረ አጥቢያዬ። እንግዲህ ከነ መምሪት ባረክ ከአባቶቻችን ጋር ረጅም ዘመን እዚህ ቦታ ላይ በረከትኛ አግኝተናል፣ አድገናል። አሁን ደግሞ እግዚአብሔር ያው በአገልግሎት በቤተ ክርስቲያን አገልግሎት ኖረን እዚህ ደረጃ ስንደርስ ወደ ምሕረቱ ላይ እድሜና ጤና መድኃኔዓለም ከሰጠን ከፈቀደልን ደግሞ እንዲህ ቆመን ያው እየጮህንባችሁ ነው። ቢሆንም እንደምንም ችላችሁ እንግዲህ ያው እያዋዛችሁ በኑሯችሁ በሕይወታችሁ ሂደቱን ታከናውናላችሁ። አሁን ላይ ስንመጣ ደግሞ ከጥንታዊነቱ ብዙ ነገስታት የፈለቁበት ብዙ አባቶች የወጡበት በጣም ታላላቅ አባቶች እጅግ በጣም ታላላቅ ምሁራን የሰው ልጅ በቃለ እግዚአብሔር እንደ ወርቅ አቅልጠው መስራት የሚችሉ ብዙ አባቶቻችን ከዚህ ቦታ ላይ ፈልቀዋል። አሁንም አሉ። እድሜና ጤና መድኃኔዓለም ይጨምርልን ይስጥልን። ደብሩ ታላቅ ደብር ነው። ዘመን ጠገብ ነው። በእውነት ሊነገርለት ከሚገባው በላይ ይሄ ቦታ ለብዙዎች ላይ ደርስ ይችላል ንግግሩ ወይም ደግሞ ታሪኩ። እኛ ግን በታሪክ እንደምናውቀው ብዙ ነገስታቶች በዚህ ቦታ ላይ አልፈው ለቤተ ክርስቲያን ክብር ለሀገር ክብር ሲሉ በዚህ ከፍታ ላይ ከፍ አድርገው ቤተ ክርስቲያኒቷን ሰርተው መኖሪያቸውንም እዚሁ አድርገው ከተማዋን እየተቆጣጠሩ ያስተዳድሩ ነበር። ቤተ ክርስቲያን ያለ መንግስት፣ መንግስት ያለ ቤተ ክርስቲያን በፊት አይኖርም። ቤተ መንግስቱና ቤተ ክርስቲያኑ አንድ ላይ ስለሆነ ስለዚህ አባቶቻችን ብዙ ነገር አስቀምጠውልናል። እኛም ደግሞ ነህምያ እንዳለው መሳለቂያ እንዳልሆን እንነሳና ቅጥሯን እንስራ እንዳለ ብዙዎች እንዳይስቁብን፣ ብዙዎች እንዳይሳለቁ። ጥንታዊ ገዳም ነው፣ ጥንታዊ ቦታ ነው። ስለዚህ መሰራት ካለበት ነገር በጣም ብዙ ወደኋላ ርቋል እውነት ለመናገር። ስለዚህ ብዙ ልማቶች ይጠበቃሉ፣ ብዙ ስራዎች ይጠበቃሉ። ቅድም የምስራች ሲነገር ነበረ መሰለኝ። እንግዲህ አዲስ ህንፃ ቤተ መቅደሱ ያው ቁፋሮ ኮሎን ለማቆም ጀመራል። ስለዚህ ይኸውላ የረጲ መድኃኔዓለም ምእመን እያለ ስራው እንግዲህ ይሰራ እየተባለ ነው። እስቲ እንግዲህ ፍቃዳችሁ ከሆነ ይህ ታሪካዊ ቦታ ይታነጻል ስትሉ ቅድም ተናግራችኋል። አንድ እጃችሁን ከፍ አድርጉልኝ በማለት ገንዘብ ልለምናችሁ አይደለም፣ ይሄ የቀረ ነው። ከፍ አድርጉልኝ። የምታቆርፉ ሰዎች አታቆርፉ፣ ግድ የለም ለቅቅ አድርጉ። ገብታችሁ የምትበሉትን ትበላላችሁ። ቤት ይጠበቃል ሁሉ ነገር። ከፍ አድርጉ በማለት በደንብ አስተውሉ። መስማታችሁን ለማረጋገጥ ነው። በአንድ እጃችሁ ውስጥ ያጨብጭቡ። ይቻላል። ሁለት እጃችሁን ከፍ መቼ አጨብጭቡ? እሺ በደንብ አጨብጭቡበት። ግድ የለም ምድር ተስማ። አዎ ይተጋገዛል። ይችላል አይችልም? ይችላል። ስንተጋገዝ የሚገርማችሁ አንዳንድ ጊዜ በጣም ችልተኝነት ስለሚያጠቃን ብዙ ነገሮችን ማድረግ እየቻለን እንሰንፋለን እንጂ በጣም ቀላል ነው። ብዙ ነገር ከተረዳዳን ከተጋገዘ የሚሰራውን እግዚአብሔር ያስቀምጣል፣ የሚቀበለውን ያስቀምጣል፣ የሚሰጠውን ያስቀምጣል። እንደ የድርሻችን ከኖርን ቤተ ክርስቲያን ወደፊት ትቀጥላለች። አሁን ክርስትናውን ወደፊት ማስቀጠል ነው፣ ችቦ ማብራት ነው። ስለዚህ ይሄ ትውልድ ያልፋል፣ ሌላ ትውልድ ይመጣል። ለሚመጣው ትውልድ የማናስረክበው ነገር ከሌለ ሱሪውን ዝቅ ያደረገ ሎት ያደረገ ጸጉሩ የተንጨባረረ ወንድ ከወንድ የሚጋባ ሴት ከሴት የሚጋባ ፈሪሃ እግዚአብሔር የሌለው ትውልድ እናፈራለን። ቤተ ክርስቲያን ግን ካለች መንገድ ታስይዛለች። ስለዚህ ለልጆቻችን ራሱ ተስፋ ነው ይሄ። እንደ ቀልድ አትዩት። እንደው ድንጋይ ያስቀመጡ ድንጋይ ከሚቆልሉ ሰው አይሰሩ የሚል ብዙ ሐሳብ አለ። ግድ የላችሁ ክርስቶስ የሚመለክበት ነው። በማዕከላችሁ አድርዘን መቅደሴ ስሩ ነው ያለው። ስለዚህ መስራት ግዴታችን ስለሆነ እግዚአብሔር እንድንሰራ ይርዳን ይፍቀድልን። እኔ በጣም እንደው በፈቃደኝነት ነው ለ5 ደቂቃ ነው የምቆመው። 5 ደቂቃ ስለማልወድ ነው። ሁላችሁም ይመለከተኛል ድርሻዬ ነው ካላችሁ ድርሻዬ ነው ይመለከተኛል ካላችሁ እንደው እኔም እንደው ደስ ይበለኝ። እስቲ ዛሬ ነው የመጣሁት በማርያም አግኝቻችኋለሁ። ብድግ በሉና ሁላችሁ ለመድኃኔዓለም ይገባዋል ህንጻው ይሰራ የምትሉ እዚህ ጋር ብታደርጉትን አድርጉ። 2 ደቂቃ ምንም እግዚአብሔር ይስጥልን። እኔ ጌታ 2 ደቂቃ ብያለሁ። መናገር ነው ድርሻዬ። አልወድም ብድግ ብትሉ ግን ደስ ይለኛል። ብድግ ግድ የለም በመቤት እንደው በማርያም ሰውዳት በመቤት በማርያም ጭቅጭቅ አልወድም። ብድግ ሌባ ካለ አደራ ኪሳችሁን ጠብቁ። በማርያም አትንካ፣ የሰው ኪስ አትንካ። እንባረክ።